ከ5000 በላይ ግለሰቦች በወጣቱ ዳኢ ሁሴን አህመድ ሁሱ የማህበራዊ ሚዲያ የሃይማኖት የንጽጽር መድረክ ወደ እስልምና መንገድ መቀላቀላቸው ተገልጿል። ወላሂ ለአዚም ዛሬ በጣም ገርሞኝ ነው የመጣሁት። በጣም ግርም ብሎኛል። በቃ በጣም ከራሴ ጋር በጣም ሲገርም ነበር። ያው ከሰለምት ነኝና ከሰለምኩ አንድ ወር ሊሆነኝ ነው። አልሐምዱሊላህ። ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድ የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? እንግዲህ ዛሬም እንደተለመደው በአዳዲስ ቪዲዮዎች ተመልሰን ተገናኝተናል። በጣም ደስ የሚል ዜና አለ። አልሐምዱሊላህ ሁሱ እንግዲህ ለመጀመሪያ ጊዜ እውቅና አግኝቷል ማለት ነው። ሽልማቶችን አግኝቷል። አልሐምዱሊላህ ሽልማቶች ገና ወደፊት ይቀጥላሉ። ነገር ግን ደግሞ ዛሬ ኢንሻአላህ ሽልማት ከአፋር መጅሊስ ሽልማቶችን አግኝቷል። እሱን ቪዲዮ እናያለን። እንግዲህ እሱም በስልክ ተደውሎ ላይቭ ላይ ተናግሮ ነበረ። ሰሞኑን እንግዲህ ላይቭ ላይ እየታየ አይደለም፣ በአንዳንድ ጉዳዮች ምክንያት ነው ላይቭ ላይ የጠፋው። ላይቭ ላይ ተመልሶ ይመጣል ኢንሻአላህ። እንግዲህ ደግሞ ሌሎችም እንዲሁ አዝናኝ እንዲሁ ደግሞ አስተማሪ ወሳኝ ቪዲዮዎችን ወደ እናንተ ይዤላችሁ መጥቻለሁኝ። እንግዲህ የሰለምቲዎች አንደበት የሚደመጥ ወሳኝ ነገር አለ። እሱን ቪዲዮ እንድታዩ ተጋብዛችኋለሁኝ። አዲስ የሆናችሁ ሰዎች ቻናላችንን ሰብስክራይብ ማድረግ እንዳይረሳ። ኢንሻአላህ በቅርቡ 10000 ሰብስክራይብ እንገባለን። ሌሎች ደግሞ እንግዲህ እንደተለመደው ለቻናሉን ላይክ እያረጋችሁ ለብዙ ሰዎች እንዲዳረስ እናድርግ ኢንሻአላህ። ዛሬ በደስታ ነው የመጣነው። ሁሱ ሽልማቱን ተቀብሏል። እሱን ቪዲዮ እናያለን። ቀጥታ ወደ መጀመሪያው ቪዲዮ። ያ አላህ አንተ እየወደድከኝ ማንም ቢጠላኝ አይጎዳኝ፣ አንተ እየጠላኸኝ ዓለም ቢወደኝ አይጠቅመኝ። የተወደደ ማለት አንተ የወደድከውን፣ የተጠላ ማለት አንተ የጠላኸውን፣ የተተወ ማለት አንተ የተውከውን። ጌታዬ ውደደኝ፣ አትጥላኝ፣ አትተውኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ። ያው ከሰለምት ነኝና ከሰለምኩ አንድ ወር ሊሆነኝ ነው። አልሐምዱሊላህ ወላሂ እስልምና በጣም ሰላም አለው። ወላሂ ላዚም ነው የምላችሁ። ወላሂ በቃ ዝም ብላችሁ ስለሙ። በቃ ወላሂ እስልምና ላላያችሁት ገብታችሁን ትላላላችሁበት በቃ ስትገቡበት ሰላም አለው። ወላሂ ሰላም አለው። እኔ ሰላም የሚያገኘሁበት እስልምና ላይ እና በቃ ወላሂ አላህ በጣም መሀሪና አዛኝ ጌታ ነው። ወላሂ ለሁሉም ያዝናል። እስካሁን ድረስ ወደሱ እስከመጣ ታግሶኛል። ወላሂ በጣም በቃ እኔ እስካሁን ድረስ በቃ የአላህ ቸርነት የአላህ ደግነት እየገረመኝ እያስደነቀኝ ነው ያለውና ወላሂ አላህ ለሁላችሁም ሂዳያ ይስጣችሁ። እወዳችኋለሁ እና በቃ ይሄ ልላችሁ ነው የመጣሁት። ሱብሃንአላህ። እንግዲህ እህታችን እንግዲህ በቅርቡ ነው እስልምና የተቀበለችው። እንግዲህ ስለ ህይወቷና ስለ እስልምና ውስጥ ከገባች በኋላ ስላገኘችው ደስታ እርካታ ተናግራ አትጠግብም። እሱም ቪዲዮ ነበር ያየነው። እንግዲህ የሁሱን ሽልማት ደግሞ ያው ሁላችሁም በጉጉት እየጠበቃችሁት እንደሆነ ተስፋ አደርጋለሁኝ። ያው እንግዲህ ሰሞኑን ሁሱ እየተገኘ አይደለም ላይቭ ላይ በአንዳንድ ምክንያቶች ነው የጠፋው። ነገር ግን በቅርቡ እንደሚመለስም ለአድናቂዎቹ እንግዲህ በቅርብ እንደሚመለስ ተናግሯል። ሽልማቱን ያበረከተለት የአፋር መጅሊስ ነው። ማሻአላህ አፋሮች ሁልጊዜም እያኮራችሁን ነው። ቴንኪው ማለት እንፈልጋለን። እንግዲህ አፋሮች ለሁሱ የመጀመሪያ ሽልማት እንግዲህ አበርክተውለታል፣ ማበረታቻም ሰጥተውታል። እንግዲህ ይህ ደግሞ ለሱ እንግዲህ የሞራል ስንቅ ሆኗል። በጣም እውቅና ማግኘት በነገራችን ላይ በጣም ደስታ ነው። አንድ ነገር ሲሰሩ ለዛ ነገር እውቅና ከመጅሊስ ሲሰጥ በጣም ደስ ይላል። ኢንሻአላህ ሌሎች መጅሊሶችም በተከታታይ እንደሚከተሉ እንግዲህ ተስፋ እናደርጋለን። በስልክም እንግዲህ ጋዜጠኛዋ ጋር ንግግር አድርጎ ነበር ሁሱ ወንድማችን። እሱን ቪዲዮ እንድትመለከቱት ልጋብዛችሁ። ከ5000 በላይ ግለሰቦች በወጣቱ ዳኢ ሁሴን አህመድ ሁሱ የማህበራዊ ሚዲያ የሃይማኖት የንጽጽር መድረክ ወደ እስልምና መንገድ መቀላቀላቸው ተገልጿል። የአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት ወጣቱን ዳኢ ለዲኑ ያበረከተውን አስተዋጽኦ የምስጋናና የምስክር ወረቀትም አበርክቶለታል። ነጃሺ ቲቪም በስልክ ከንጽጽር ዳኢው ከኡስታዝ ሁሴን አህመድ ጋር ቆይታ አድርጓል። ሀያት ከማል አጠናክረዋለች። ከ5000 በላይ የሚገመቱ ግለሰቦች በማህበራዊ ሚዲያ የሃይማኖት ንጽጽር መድረክ በንጽጽር ዳኢው ኡስታዝ ሁሴን አህመድ ሁሱ አማካኝነት መግባታቸው ተገለጸ። ኡስታዝ ሁሴን አህመድ በማህበራዊ ሚዲያ መጠሪያው ሁሱ በመባል የሚታወቅ ሲሆን ለዲኑ እያበረከተ ላለው አስተዋጽኦ የአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት ይህን በጎ ምግባሩን ለማበረታታት የምስክር ወረቀት ማበርከቱን ነጃሺ ቲቪ ለማወቅ ችሏል። ስለሆነም ወንድም ሁሴን አህመድ የተሰማውን ስሜት እንዲገልጽ ከነጃሺ ቲቪ በቀረበለት ጥያቄ መሰረት
መሰረት በስልክ መስመራችን ተገኝቶ የተሰማውን ደስታና ለአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት የምስጋና መልእክቱን አስተላልፏል። የተሰማኝ ስሜት በጣም ደስ የሚል ነበር። ለዲናቸው ምን ያክል ክብር እንዳላቸው አሳይተውኛል። የአፋር ክልል ሰዎች አላህ ጀዛቸውን ይክፈላቸው። ነገ ወልቂያማ ደግሞ ከዚህ በላይ ከአላህ ፊት የእርሱን የምስክር ቃሉን እንፈልጋለን ያለው ትልቁ ተስፋዬ ነገ ወልቂያማ ከነቢያቶች ጋር አብሮ አላህ ሱብሓነሁ ወተዓላ አስነስቶ አንተም ነቢያቶችን ያዘዝኳቸውን አድርገሃል። ዛሬ ላይ በምድር ላይ አላህ ሱብሓነሁ ወተዓላ ተቀባይነት ስለሰጠኝ ምስጋና ይገባው እና የአፋር ክልል ሰዎችን ሙሉ ላመሰግን እወዳለሁ። የመጅሊሱን አካሎችም እንዲሁ ከእነርሱ ዘንድ የምስጋና የክብር ቃል ስለመጣልን አላህ ጀዛቸውን ይክፈላቸው። ሁላችንንም ለዲኑ የምንሰራ ያድርገን። ይህን የንጽጽር መድረክ በሶሻል ሚዲያ ማካሄድ ከጀመረ 5 ዓመታት የተቆጠሩ ቢሆንም ባለፉት 2 ዓመታት ግን እጅጉን በርካታ ሰዎች ወደ እስልምና መንገድ እንደተቀላቀሉ ገልጿል። ሶሻል ሚዲያ ከጀመርኩኝ ቲክቶክ ላይ 5 ዓመት ምናምን አካባቢ የሆነ ነው። ከዚያን ጊዜ ጀምሬ እንዲህ የንጽጽር ስራዎችን እሰራለሁ። አልሐምዱሊላህ እስካሁን ድረስ ከ5000 የማያንሱ ሰዎች እስልምናን ተቀብለዋል። በተለይ በዚህ ባለፉት በአመታት ውስጥ በአንድ አመት 2 አመት ውስጥ በጣም በርካታ ሰዎች ተቀብለዋል። ለአላህ ምስጋና ይገባው። ቀጣይነቱ ከዛሬ ከነበረው በላይ በአላህ ፍቃድ ጠንክረን የምንቀጥል ይሆናል። ይህ ነገር የምናቋርጠው ምናልባት ስንሞት ጊዜ ብቻ ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ የሱረት አልሂጅር መጨረሻ አንቀጽ ላይ ወአቡድ ረበከ ሐታ ያእቲየከል የቂን ይላል። ሞት እስኪመጣብህ ድረስ ጌታህን አላህን ተገዛ ይላል። ዳዕዋ ዒባዳ ነው፣ ለአላህ ሱብሓነሁ ወተዓላ የምናደርገው ነው። ስለዚህ ይህ ነገር የህይወታችን እስትንፋስ በስጋችን ውስጥ እስካለች ድረስ የማናቋርጠው ትልቁ የአምልኮ ስርዓት ነው። በዚህ ላይ በጣም ደስተኛ ነኝ። አላህ ለዚህ ነገር ስራችን ስለመረጠኝ እዚህ ዓለም ላይ ትልቁ ስኬት ነቢያቶች የኖሩበትን ነቢያቶች የጀመሩትን መንገድ ማስቀጠል ነው። በቀጣዩ ዓለም ትልቁ ስኬት ከጌታ ከአላህ ዘንድ በዚህ ስራችን ምስጋናን ከእርሱ ዘንድ ማግኘት ነው። ከእርሱ ዘንድ ጸጋውን ውዴታውን መጎናጸፍ ነው። ያን ነገር እስክናገኝ ድረስ አላህ ኢኽላስን ይወፍቀን። ስራውን እየሰራ ነው። እንዳውም የተሻለ ሆነን ወደፊት ለመገኘት እንጠራለን፣ እንሰራለን። ይህን የምለው በአንዳንድ በንጽጽር ስራዎች በሚሰራበት ጊዜ ብዙ ጊዜ ያዘጓቸዋል ለአካውንቶችን። ምንም ማለት አይደለም፣ ግን አላህ እነሱን ጥሩን መንገድ ያሳያቸው ያብራላቸው ከማለት ውጭ ያው መጥፎ ነገር እንዳደረጉ አድርጌ ማላስበው። ምናልባት አንድ ቀን ጥሩ መንገድ ሲገለጥላቸው ጊዜ በዚያ ላይ የእነሱን የሄዳ መንገድን ማግኘታቸው ለእኔ ትልቁ ጸጋዬ ነው፣ ትልቁ ለእኔ ትርፌ ነው። የእነሱ በእኔ ላይ የሚያደርሱት ነገር ከምንም ነገር አልቆጥረውም። አላህ ቅኑን መንገድ ያብራላቸው ብቻ ነው ብለው። እንግዲህ ሰሞኑን እስልምናን እንግዲህ የሚቀበሉ ሰዎች በጣም ብዙ ናቸው። እንግዲህ ሁሱ ከላይቭ ላይ ሰሞኑን ባይኖርም የሁሱ የላይቭ ስራ እንግዲህ እሱም ላይቭ ላይ ሳይገባ እንኳን እንደቀጠለ ነው። እነ ዋሂድ ጋር በመግባት አንድ እንግዲህ በጣም እስልምናን በመሳደብ እና በማንቋሸሽ የምናውቀው አንድ ግለሰብ ነበር። እንግዲህ እሱ እስልምናን ተቀብሏል። አልሐምዱሊላህ እስልምና የሚገቡ ሰዎች አልሐምዱሊላህ ቁጥራቸው በጣም እየጨመረ ነው ያለው። ለዛም ነው እንግዲህ ሁሱ እውቅና ያገኘው። ሙስሊሞች ብቻ አይደለም እንግዲህ ሌሎች ሰዎች እንኳን ወደ እስልምና ይመጣል ብለው እንግዲህ ጭራሽ የማይጠብቁት በጣም እስልምናን በመስደብና በማንቋሸሽ የሚታወቅ ግለሰብ ነበር እስልምና የተቀበለው። ለዛም ነው በጣም ብዙ ሙስሊሞች ለማመን ራሱ ከብዷቸዋል። እንግዲህ ሰውየውን የማታውቁት ካላችሁ ኮሜንት ላይ አላወቅነውም ማን ነው ብላችሁ ጠይቁ። እዛው ላይ ኮሜንት ላይ በጽሁፍ አስፍርላችኋለሁ ኢንሻአላህ። ቀጥታ ወደ ቪዲዮ። ወላሂ ለአዚም ዛሬ በጣም ገርሞኝ ነው የመጣሁት። በጣም ግርም ብሎኛል። በቃ በጣም ከራሴ ጋር በጣም ሲገረም ነበር። እኔ ንጽጽር ቪዲዮ ምናምን ብዙ ጊዜ አያለሁ። በጣም ደስ ብሎኝ ነው ማዳምጠውም ራሱ ንጽጽር ነገር ሳይ እና ከጓደኞቼ ጋር ምናምን ሼር እንደራረጋለን ምናምን እና ያለን በቃ በትኩረት ሰጥቼ ነው ማዳምጠው እዛ ንጽጽር ነገር ላይ ባልሰራም ማለት ነው። በፊት የዛሬ ስንት ወላሂ ጊዜውን አላስታውሰውም። ጉድ አይዲያ የሚባል ልጅ አውቃለሁ። የቲክቶክ ስሙ ጉድ አይዲያ ነው እና አላ እንትን ዛሬ ሹራ ሲያደርጉ ወይ ደግሞ ምንድነው ንጽጽር ሲያደርጉ እንደ ልዩ ባህሪ ከሆነ እስልምና አይደለም ሊቀበል ቀርቶ እንጃ ብቻ እኔ አውቀዋለሁ። በቃ ራሱ ተናግሯል። ለእስልምና ወደ እስልምና ከመጣ እጄና እግሬ ታስሬ ብቻ ሌላ ነገር እያለ ነበርና አይደለም እስልምና ሊቀበል ቀርቶ ሻሃዳ ሊይዝ ቀርቶ በቃ አያዳምጥም።
ጥያቄ ራሱ እንዲያስረዱ ራሱ በቃ ቴንሽን ለማድረግ ተረጋጉ ምናምን እያለ በቃ ብዙ አይነት እንትኖች ነበረ ቴንሽን ለማድረግ ራሱ ማለት ነው። እና አይደለም እስልምናን ለመቀበል ቀርቶ በቃ በጣም እያደናበረ ምናምን ዲስሪስፔክት ነበር የሚያደርጋቸው ነው። እና ወላሂ ዛሬ መስለሙን ሰማኝ። አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ አላሁ አክበር። አሁን አንተ ወንድሜ መልካም ሀሳብ አልሐምዱሊላህ ወደ እስልምና ገብተሃል። አንዴ በማንገ ደግሞ ወላሂ ጭራሽ ላምን አልቻልኩም። ዛሬ መስለሙን ሰማሁ። ልክ ሻሃዳ ሲይዙ ምናምን ቲክቶክ ላይ ይመጣልኝ እነ ኢምራን ምናምን እያሰደቡት ወላሂ በጣም ደስ አለኝ። በጣም አይ በቃ ገባኝ። በቃ አላህ ሂዳያ ሊሰጡ ለፈለገው ሰው ከየትም አሽከርክሮ ያመጣዋል። በቃ ወላሂ ላዝም ከየትም አሽከርክሮ ጠማማ በቃ እንደዚህ ሙስሊም ሳልገደል እረፍት አልሰጥም የሚል ሰው ለምንም የፈለገ ነገር ለምን አይሆንም? አላህ ሂዳያ ልስጠው ካለ ወላሂ ላዝም የማንም ዳዕዋ ምናምን አይፈልግም። በቃ አላህ ከጠራው ትንሽ ነገር በቂው ነው። ትንሽ ነገር ሰው ኡዱ ሲያደርግ ራሱ አይቶ ሊሰልም ይችላል። በቃ አላህ ከጠራው ራሱ እና ብቻ በቃ ምንም ላደርጋችን አልሐምዱሊላህ። አሁን ወንድማችን ሆኗል ከልባችን በቃ የደም ወንድማችን ሆኗል። ወላሂ በጣም ደስ ብሎኛል። አላህ እንግዲህ በእምነት ላይ ያጽናህ፣ እኛንም ያጽናን። እንግዲህ ምንም ላደርግ አልችልም። ኢንሻአላህ እንግዲህ እናንተ ተሳደቡ እኛ እናሰልማለን አይደል? መሪ ቃላችን ኢንሻአላህ ይቀጥላል ወደፊት። ብቻ ግን በጣም ደስ ብሎኛል። አላህ ሁላችንም ጀነት ሊሰብስበን። ይሄን አካውንት ፎሎ ማድረግ ደረሰ። አሰላሙ አለይኩም